አሁን ከአረብ ሀገር መጥቼ የራሴን ቤት ስኖር የራሴን ህይወት ስኖር የራሴን ትዳር ስኖር ምናምን ደስ ሊላችሁ ይገባል። ምክንያቱም በቃ የአረብ ሀገር ሴት ጎበዝ ሴት ናት። ብዙ መስዋዕትነትን ከፍዬ ነው እኔ እዚህ ደረጃ ላይ የደረስኩት። እኔም እናንተ ባላችሁበት ቦታ እኔም ነበርኩበት። 12 ዓመት አረብ ሀገር ሰርቻለሁ። በጣም ብዙ መስዋዕትነትን ከፍዬ ነው እኔ ወደ ኢትዮጵያ የመጣሁት አይደለም። ስለዚህ እኔ ደግሞ ኢትዮጵያ መጥቼ የራሴን ህይወት ስኖር በራሴ ቤት ስኖር ደስ ሊላችሁ ይገባል እንጂ ምንድነው ሰው ላይ ቤትሽን የምታሳይ ነው፣ ከዚህ ውጭ ሌላ ነገር የምታሳይን ነገር የለም እንዴ ምናምን የምትሉ ልጆችም አላችሁ። በዛውም ደግሞ በጣም ጎበዝ ጀግና ሴት በርቺ፣ አርአያችን ነሽ፣ እኛም ያንቺን ፈለግ ተከታይ ነን ምናምን የምትሉኝም ልጆች አላችሁ። እናንተም በጣም አድርጌ አመሰግናለሁ። ለምን አፕሪሺየት ስለምታደርጉ ላይ ምሪት የለም። በምሪት የሚሰጥ ከ150 በታች የለም። 200 250 ሲባል ደግሞ ያው ብሩም እየበዛ ይሄዳል። ግን 150 በቂ ነው ለአንድ ሰው። ያችን 150 ካሬ ቦታ ያለውን የቦታውን አዋሳኝ መንገድ ለየት ነው የሚሆነው የሚለውን እንደዚሁም ደግሞ ምንድነው ቦታው ላይ በቦታ ስም ነው የሚሸጠው ወይንስ ደግሞ በመሬት ስም ነው የሚለውን አብረን አጣርተን ከዛ ደግሞ የራሳችሁ የሆነ ሰው መጥቶ ያንን ቦታ አይቶ ከራሳችሁ ጋር አውርቶ ይሆንሻል አይሆንሽም የሚለውን በደንብ አድርጋችሁ አውርታችሁ ከጨረሳችሁ በኋላ ብር ወደ ቤተሰቦቻችሁም ሳይሄድ ወደ ማንም ሳይሄድ በውል መንገድ በህጋዊ መንገድ ተዋውላችሁ ብራችሁን ከፍላችሁ ቦታችሁን ከፍላና ፕላናችሁን ተቀብላችሁ ወዲያውኑ ደግሞ አንድ ክፍል ቤትም ሆነ ሁለት ክፍል ቤትም ሆነ የእንጨት ቤትም ሆነ ሰርታችሁ የራሳችሁን ካርታችሁን ፕላናችሁን ወደ ራሳችሁ ማዞር የምትችሉበትን መንገድ በዛ መንገድ ነው እኔ ቦታውን መሰራላችሁ። ይሄን ስላችሁ ደግሞ እንዲገባችሁ የምፈልገው ነገር ቢኖር እንዴት ናችሁ ውዶችዬ? ሰላም ናችሁ ወይ? በጣም ጠፍቻለሁ። ለምንድን ነው የጠፋሽው? ብዙ ነገር እያልንሽ አይደለ እንዴ? አይዞሽ በርቺ ምናምን የምትሉ ልጆች ባላችሁ፣ በዛውም አጋጣሚ ደግሞ ብዙ ጊዜ ምንድነው ቤት ውስጥ ተቆጥረሽ ቪዲዮ የምትሰሪው ከቤትሽ ውጭ የምታሳይን ነገር ሌላ ነገር የለሽም እንዴ እያላችሁ ደግሞ እኔ ልታሸማቅቁ የፈለጋችሁ በጣም ብዙ አላችሁና በነገራችን ላይ ማለት ነው አንድ ነገር ልንገራችሁ። ከአረብ ሀገር አንድ ሴት መጥታ ማለት ነው የራሷን ህይወት ስትኖር ኢትዮጵያ ላይ በራሷ ቤት ስትኖር የራሷን ላይፍ ስትኖር ሊያስደስተን ይገባል እንጂ እንደዚህ ሊያበሳጨን አይገባም። ልንገራችሁ እውነቱን ስነግራችሁ ማለት ነው። የልል የቻልኩበት ምክንያት ለምንድን ታውቃላችሁ? እኔ አሁን ከአረብ ሀገር መጥቼ የራሴን ቤት ስኖር የራሴን ህይወት ስኖር የራሴን ትዳር ስኖር ምናምን ደስ ሊላችሁ ይገባል። ምክንያቱም በቃ የአረብ ሀገር ሴት ጎበዝ ሴት ናት። ብዙ መስዋዕትነትን ከፍዬ ነው እኔ እዚህ ደረጃ ላይ የደረስኩት። እኔም እናንተ ባላችሁበት ቦታ እኔም ነበርኩበት። 12 ዓመት አረብ ሀገር ሰርቻለሁ። በጣም ብዙ መስዋዕትነትን ከፍዬ ነው እኔ ወደ ኢትዮጵያ የመጣሁት አይደለም። ስለዚህ እኔ ደግሞ ኢትዮጵያ መጥቼ የራሴን ህይወት ስኖር በራሴ ቤት ስኖር ደስ ሊላችሁ ይገባል እንጂ ምንድነው ሰው ላይ ቤትሽን የምታሳይ ነው፣ ከዚህ ውጭ ሌላ ነገር የምታሳይን ነገር የለም እንዴ ምናምን የምትሉ ልጆችም አላችሁ። በዛውም ደግሞ በጣም ጎበዝ ጀግና ሴት በርቺ፣ አርአያችን ነሽ፣ እኛም ያንቺን ፈለግ ተከታይ ነን ምናምን የምትሉኝም ልጆች አላችሁ። እናንተም በጣም አድርጌ አመሰግናለሁ። ለምን አፕሪሺየት ስለምታደርጉኝ። እነዛኞቹ ልናገርበት የቻልኩት ምክንያት ምንድነው? ምናልባት ይሄን 3 ቀን 4 ቀን ምናምን ቪዲዮ ሰርች ስለማላቅ እናንተ ስላሸማቀቃችሁኝ ስላስፈራራችሁኝ ከቤትሽ ውጭ ሌላ ቪዲዮ አስሪ ምናምን ስላላችሁኝ አይደለም። እኔ ስላልተመቸኝ ያለው ኮንዲሽን በተለይ ይሄን ሰሞን ይሄን 2 ቀን በጣም ከባድ ተኩስ ነበረ። በጣም ከባድ ጦርነት ነበረ ያለንበት አካባቢ በወልዲያ በጀነቱ ዛሬ ራሱ በዚህ በመድኃኒዓለም በጣም ከባድ ተኩስ ስለነበረ እሱን በተመለከተ አልተመቸንም ነበረ እና በዛ ምክንያት ነው እንጂ የጠፋሁትኝ። አንደኛ ነገር ማለት ይሄ ባለው ተኩስ የሆነ በዛም ተኩስ በዚህም ተኩስ እየሰማሁኝ ቪዲዮ የመስራት ሞራል የለኝም እኔ። ምክንያቱም እኔ ቪዲዮ ስሰራ የሆነ ደስ ብሎ የመስራት ስለምፈልግ ነው። በዛ ምክንያት ነው ቪዲዮ የመስራት ፍላጎትም አልነበረኝም። እንደውም ከዚህ ከወልዲያ ወተን ወደ ክፍለ ሀገር ይሻላል ተብሎ ሄደን ነበር እና በዛ ምክንያት ነው እንጂ ቪዲዮ ያልሰራሁበት ምክንያት ማንም ሰው ስላሸማቀቀኝ እንደዚህ ከቤትሽ ውጭ ሌላ ቪዲዮ አሰሪም እንደምናምን ስላላችሁኝ አይደለም። በዛውም ደግሞ ጠፋሽ ምን ሆነሽ ነው ለምን ቪዲዮ ማሰሪልን ነው ምን ሆነሽ ነው የጠፋሽ? በነገራችን ላይ ነገ ቆንጆ ቪዲዮ እለቃለሁ። ቆንጆ ቪዲዮ የምለቀው ምን እንደሆነ ታውቃላችሁ? እኔ ቦታ ገዝቼ እኔ የራሴ ገዝቼ እናንተ እንድትገዙ እኔ የተጠቀምኩበትን ነገር እናንተ እንድትጠቀሙበት ስለምፈልግ ነው በዋነኝነት ምክንያት ቪዲዮ ስሰራ። ያ ማለት ምንድነው? ማንም ሰው አሁን አረብ ሀገር ላይ ሆኖ ቦታ መግዛት ፈልጎ መግዛት ያልቻለ አለ። ብር ኑሮትኝ
ግን ከሰዎች ጋር መግባባት ስለማይችል ይሄን አድርጉልኝ የሚላቸው ቤተሰብ ማለት ቤተሰብ መኖሩ እንዳለ ሆኖ ነገር ግን ይሄ ብሩን ጥቅልል አድርጎ ለቤተሰብ ለመስጠት አሁን ለምሳሌ 500 ሺህ 600 ሺህ 700 ሺህ ብር ኑሮና በዚህ ብር ይሄን ቦታ ግዙልን ብለን ለቤተሰብ መስጠት ያልቻልነ ምክንያቱም ሰተነ ኑረንም ከቤተሰብ ጋር ያለውን ነገር ስለምናውቅ እንደዛ ብር እያላቸው ግን ቤተሰቦቻቸውን ቦታ ግዙልኝ እያሏቸው ያልገዙላቸው ልጆች ለነዛ ነው እኔ እነሱን ነው የምደግፈው ለነሱ ነው የምሰራው ቪዲዮ ማለት ነው። ቤቶች የሚሸጥ ቤት አለ። እሱን ቤትም ቦታው ላይ ሄጄ ቪዲዮ እንዲሰራ የተጠየቁት ጥያቄ አለ። ግን እዛ ቦታ ላይ ሄጄ ለመጠየቅ ያንን ነገር ይሄን 2 ቀን እኔ ፍሪ ነበርኩ። ግን ተኩስ ነበረ፣ ጦርነት ነበረ። እንኳን ካሜራ ሄደን ቪዲዮ ለመቀረጽ እኛ ራሱ ጆሮአችንን እንደዚህ ይዘን ነበረ ስንኖር ይሄን 2 ቀን የከረም ነው እና ከዛ አንፃር ነው እንጂ እኔ ስራዬን በጣም ነው የምወደው፣ ስራዬን በጣም ነው የምፈልገው። ምክንያቱም እኔ መስራት ስለምፈልግ ገብቷቸዋል። እኔ ወደ እናንተ ቪዲዮ ሳቀርብ እኔ ገቢ ስለማገኝበት ገቢ የማገኝበት ከማንም ሳይሆን ዩቲዩብ ስለሚከፍለኝ ተግባባነ። ለኔም ስራዬ ነው። እናንተ በመታዙ ይልክ እኔም ስራዬን ስሰራ ለኔም ደስ እያለኝ ነው። ለምን መቀመጥ አልፈልግም ቤት ውስጥ። ከቤት ውጭ ወጥተን ደግሞ ስራ ለመስራት አሁን ላይ ያለው ጊዜ ብር ቢኖረንም ካለው ጊዜ አንፃር መስራት ስላልቻልኩኝ ከዛ አንፃር ነው እንጂ ቪዲዮ ያልሰራሁትኝ ማንም ሰው ስላለኝ እንደዚህ ነው ስላለኝ አይደለም። እኔ መስማት ነው ሲጀምር ማንንም አልሰማም። ነገር ግን በጀነቶ በከራሃቱ ቦታዎች አሉ። አሁን በካራሃቱ ቦታዎች አሉ። ነገር ሂጄ ቪዲዮዎች ይሰራሉ። ሰላም ካደረ ዛሬ ሌሊት በጣም ነው የሚያስፈራው። እና እንደዚህ ተኝቼ ራሱ ማለት ነው እውነት ነግራችሁ ተኝቼ እግሬን ራሱ እንደዚህ ብርድ ልብሱ እንደዚህ ለመልበስ እየፈራሁ ማለት ነው። በቃ ተኩሱ ጦጦጦጦጦጦጦ ነው የሚለው። እንደዚህ ጆሮዬን ይዤ ነው የምተኛው። እኔም ብቻ አይደለሁም ሁሉም ሰው ማለት ነው። እና እንኳን ተንቀሳቅሰን ቪዲዮ ለመስራት ቀርቶ ዛሬ ደግሞ ሰላም ካደርነ ነገ ከደላሎች ጋር ወቻለው ቦታዎች ቆንጆ ቦታዎች አሉ። በከራሃቱ ከ800 ሺህ ብር ጀምሮ እኔ የምፈልገው ህጋዊ ቦታ ዋስትና ያለው ቦታ እናንተ ገዝታችሁ የራሳችሁ ሰው መጥቶ ያንን ቦታ አይቶትኝ ብሩን ሳትልኩ በፊት ቦታውን የራሳችሁ ቤተሰብ መጥቶ አይቶ ቦታው ይሆናታን አይሆናትም የሚለውን ራሳችሁ ተነጋግራችሁ ከጨረሳችሁ በኋላ ከዛ በኋላ ብራችሁን ልካችሁ እሺ መጣሁ የኔ ፍቅር ልጨርስና እመጣለሁ። ተነጋግራችሁ ከጨረሳችሁ በኋላ ብሩን ትልካላችሁ። የራሳችሁ ሰው መጥቶ ያፈራርማችኋል። ቦታችሁን ትረከባላችሁ። በዛ መልኩ ነው የምሰራው። አባባሌ ገብቷችኋል? ቦታውን እንገዛለን አብረን ቪዲዮውን አሳያችኋለሁ። እንዳልኳችሁ ከ800 ሺህ ብር ጀምሮ ነው። ካራሃቱ አካባቢ ነው 800 ሺህ ብር። አሁን አንድ ቆንጆ ቦታ ነው፣ ህጋዊ ነው፣ ዋስትና አለው ምናምን 800 ሺህ ብር ብሎኛል። ምናልባት ከቀነሰ አብረን እንከራከረዋለን። ግን እኔ ትናንትና ደውዬ አውርቼው 800 ሺህ ብር ብሎኛል። ያ 800 ሺህ ብር 750 ሚሆን 7 ሚሆን እኔ 6 ቢሸጡ ደስ ይለኛል። አብረን እንከራከራለን። መግዛት የሚፈልጉ ልጆች እናገናኛለሁ። ከዛ እነዛ ልጆች ያን ቦታ በቪዲዮ በደንብ አድርጌ ያሳያቸዋለሁ። ከዛ የራሳችሁ ሰው የሆነ ይመጣል። ምክንያቱም አንድ ቦታ ሁለት ቦታ ስላል አይደለ ብዙ ቦታ ነው፣ ለሁላችሁም ይበቃል። ምክንያቱም በጣም 4 ልጆች በአባቴም በእናቴም በሃይማኖቴም ያስማኑ ልጆች አሉ። በቃ ቦታ ግዢልን ብለው ለነሱም እገዛላቸዋለሁ። ግን ለእናንተም እንዲሆናቸው ስለምፈልግ ነው። ምክንያቱም ቦታው ብዙ ቦታ ላይ ስለሆነ እኔ ደላላውን አናገሬ ስለጨረስኩ ነው። ያ ቦታ አሁን ስንገዛው ቦታውን በቪዲዮ አሳያችኋለሁ። ስንት ካሬ ነው ስንት ካሬ ሜትር ስንት ካሬ ነው 150 ካሬ ነው 200 ካሬ ነው የሚለውን አብረን እናየዋለን። ይመስለኛል 150 ካሬ ነው። ከ150 ካሬ አሁን ላይ ምሪት የለም። በምሪት የሚሰጥ ከ150 በታች የለም። 200 250 ሲባል ደግሞ ያው ብሩም እየበዛ ይሄዳል። ግን 150 በቂ ነው ለአንድ ሰው። ያቺን 150 ካሬ ቦታ ያለውን የቦታውን አዋሳኝ መንገድ ለየት ነው የሚሆነው የሚለውን እንደዚሁም ደግሞ ምንድነው ቦታው ላይ በቦታ ስም ነው የሚሸጠው ወይንስ ደግሞ በመሬት ስም ነው የሚለውን አብረን አጣርተን ከዛ ደግሞ የራሳችሁ የሆነ ሰው መጥቶ ያንን ቦታ አይቶ ከራሳችሁ ጋር አውርቶ ይሆነሻል አይሆነሽም የሚለውን በደንብ አድርጋችሁ አውርታችሁ ከጨረሳችሁ በኋላ ብር ወደ ቤተሰቦቻችሁም ሳይሄድ
ወደ ማንም ሳይሄድ በውል መንገድ በህጋዊ መንገድ ተዋውላችሁ ብራችሁን ከፍላችሁ ቦታችሁን ካርታና ፕላናችሁን ተቀብላችሁ ወዲያውኑ ደግሞ አንድ ክፍል ቤት ነው ሁለት ክፍል ቤት ነው የእንጨት ቤት ነው ሰርታችሁ የራሳችሁን ካርታችሁን ፕላናችሁን ወደ ራሳችሁ ማዞር የምትችሉበትን መንገድ በዛ መንገድ ነው እኔ ቦታውን መሰራላችሁ። ይሄን ስላችሁ ደግሞ እንዲገባችሁ የምፈልገው ነገር ቢኖር ምንድነው አንድ ሰው አንድ ቦታ ሲገዛ አሁን ለምሳሌ እኔ ይሄን ቦታ ገዛው። ይሄንን ቦታ ስገዛ ከሰውየው ጋር ተፈራረምነ ተዋዋልነ። ቦታውን ገዝቼዋለሁ ብሩን ከፍዬዋለሁ። ግን ግማሽ ብር ነው የከፈልኩት። ግማሽ ብር ከፈልኩት ተዋዋልነ ተጻጻፍነ። ከዛስ ምን አደረግነ? በሳምንት ውስጥ እኔ እዚህ ሁለት ክፍል ይሄን ጓዳና ሳሎኑ ሁለት ክፍል በእንጨት ቤት ሰራነ። በእንጨት ቤት ከሰራን በኋላ ዋህን ካሳሰርነ ቀጥታ ካርታና ፕላናችንን ይዘን ወደ ፍርድ ቤት ሄድን። ፍርድ ቤት ከሄድን በኋላ በፍርድ ቤት ውል መሰረት ብሩን ከፍዬ ጨረስኩት። እሱ ደግሞ ቦታውን ወደ እኔ በስም በአባቴ ስም አዙሮ መልሶ ሰጠ ማለት ነው። ተግባባን? እንደዛ ነው የሚደረገው። የእናንተም ያ ማለት ምንድነው? ቦታውን ትገዛላችሁ። ከገዛችሁ በኋላ ግማሽ ብር ትከፍላላችሁ። ግማሽ ብር ከፍላችሁ እዛ ቦታ ላይ አንድ ክፍል ቤት ሆነ ሁለት ክፍል ቤት የራሱ የሆነ ህግ አለው። ክብ ቤት የሚሰራበት ቦታ አለ፣ ቪላ ሰርቪስ የሚሰራበት ቦታ አለ። የእያንዳንዱ አካባቢ የራሱ የሆነ ህግ አለው። እኛ አካባቢ ሆነ እኔ ወደ ቀራሃቱ አላውቅም፣ ግን እኛ አካባቢ አይዛማ ላይ ነው እያልኳችሁ ያለው። ስለዚህ እናንተ ቦታችሁን ትገዛላችሁ። ገዝታችሁ ከጨረሳችሁ በኋላ ክፍያ ከፍላችሁ ሳትጨርሱ ትሄዳላችሁ። ወደውኑ ትንሽ ብር ሊኖራችሁ ይገባል። ሁለት ክፍል ቤት ሆነ አንድ ክፍል ቤት ታዞሩበትና ካርታና ፕላናችሁን ይዛችሁ ከባለቤቱ ጋር ትሄዳላችሁ፣ ትፈራረማላችሁ። ያ ሰውዬ ሙሉ ውክልናውን የራሳችሁ ይሰጣል። ቤታችሁ መሸጥ መለወጥ እንድትችሉ አድርጎ ወደ እናንተ ያስተላልፋል። እናንተ ደግሞ ብራችሁን ሙሉ ከፍላችሁ ትጨርሳላችሁ ማለት ነው። በዛ መልኩ ነው እንትን ሂሳብ የሚሰራውና ቦታ ሲገዛና ሲሸጥ እንደዚህ ዝም ብሎ የህገወጥ ቦታ ትገዛላችሁ፣ ብራችሁን አንዴ ትከፍላላችሁ። ከዛ በኋላ ቦታ ቁጭ ብሎ ዝም ብሎ መቀመጥ አይችልም። በዛ መልኩ አይደለም የሚሰራው። እሺ እናንተም እንድትለወጡ ማለት እንድታውቁ ነው ወደፊት ቢሆን። ግን ህገወጥ ቦታ ስትገዙ ምንድን ነው የምታደርጉት? ቀጥታ ብሩን 700 ሺህ ብር ይሆን 600 ሺህ ብር ይሆን 500 ሺህ ብር ይሆን ቀጥታ ብሩን ሁሉንም ትከፍላላችሁ። ያ ሰውዬ ይመጣል፣ ይሄ ነው ቦታው ይላችኋል። ህጋዊ ነው ይላችኋል። የሆነ ወረቀት አለ፣ እሱ ትጻጻፋላችሁ፣ የሚፈራረም አለ፣ እሱ ትፈራረማላችሁ በራሳችሁ። እንደዚህ አይነት ቦታ አይደለም የሚገዛው ነው የሚሸጠው። ምክንያቱም እነዛ ቦታዎች ነገ ጧት ተወራሽ የሆኑ ቦታዎች ናቸው በእንደዚህ አይነት መልኩ ቢሸጡት። በህጋዊ መልኩ ግን የሚሸጡ ቦታዎች ተራሳችሁ ተፈራርማችሁ እዛ ቦታ ላይ ቤት ከሰራችሁ በኋላ ካርታና ፕላናችሁን ይዛችሁ ወደ ፍርድ ቤት ሄዳችሁ እንደገና ሄዳችሁ አጸድቃችሁ መጣታችሁ ነው ቤት የሚሆነው። እና በዛ መልኩ ነው እኔ ቦታውን ለእናንተ ገዝቼ ማስረከብ የምፈልገው። ውክልና መስጠት የምትፈልጉትን በፍርድ ቤት እንደዚህ ውክልና መስጠት ትችላላችሁ። ውክልና ስትሰጡ ደግሞ በነገራችን ላይ በያላችሁበት አካባቢ እንትን ክዳችሁ ኢሚግሬሽን ሄዳችሁ ነው ውክልና ወረቀት ከላካችሁ በኋላ ነው ያ ውክልና ወረቀት ሄዶ ቤተሰብ ይዞ ሄዶ የምትፈራረሙት። ያ የሚደረግበት ደግሞ የራሱን የቻለ ፕሮሰስ አለው። እንግዲህ ምንድነው ፕሮሰሱ ካላችሁ በደንብ እናወራበታለን። በዛ መልኩ አድርጌ ነገ ቦታዎችን ሄጄ ያለው ቪዲዮዎችን ወደ እናንተ አደርሳለሁ። ቆንጆ ቪዲዮዎች ይሆናሉ። ምክንያቱም ቆንጆነቱ ሳይሆን እኔ እናንተን የሚያስደስት ቪዲዮ እናንተን የሚያረካ ቪዲዮ መሆን አለበት ማለት ነው። ስለ ቤት ደግሞ የታዘዝኩት አለ ማለት አንድ ክፍል ቤትም ሆነ ሁለት ክፍል ቤት ያለበት ቤት ተብያለሁ። እንደዚሁም ደግሞ ሙሉ ቤት መሸጥ የሚፈልጉ ልጆች አሉ። ስለሱ ደግሞ አቅም ያላችሁ ምናምን ካላችሁ ቪዲዮውን ሀገሩ ሰላም ከሆነ እንዳልኳችሁ ነገ ይሄኛውን ከቦታው ጨርሼ ወደ ቤቶች ሂጄ ደግሞ ያኛውን ቪዲዮ ሰርቼ ወደ እናንተ አቀርባለሁ። ግን ካለሁበት አንፃር ካለንበት ከኢትዮጵያ ላይ ካለችበት አንፃር ነው እንጂ ሊጠፋ የቻልኩት በሌላ አይደለም። እወዳችኋለሁ። ስለምታበረታቱ ላይክ፣ ሰብስክራይብ ስለምታደርጉ በቅርቡ ደግሞ 10 ሺህ እንደምታስገቡኝ አምናለሁ። እወዳችኋለሁ። ሰላም ሁኑልኝ። ባይ ባይ።